ሰላም ቅዱሳን እንዴት ናችሁልኝ? እኔ በጣም ደህና ነኝ ያለሁላችሁ። ትንሽ ጠፋ ብዬ ነበረ። ብዙዎቻችሁ በኮሜንት ላይ ኧረ ጠፍተሃል ቀጣዩ ትምህርት እያላችሁኝ ነው። እውነት ነው፣ ሀገር ቤትም ሄጄ ነበረ። ኦልሞስት ለአንድ ወር አካባቢ ቀጣይ ቪዲዮ አልለቀኩኝም ማለት ነው። በጣም ይቅርታ። አሁን ግን ቶሎ ብለን የቀሩንን ነገሮች እናያለን ማለት ነው። የጀመርነው ቶፒክ እንደሚታወቀው ኢንድ ታይም ላይን የሚለው ውስጥ ነው ያየነው። ኢንድ ታይም ላይንን አለማወቅ በጣም ብዙ ችግር ውስጥ ያስገባል ማለት ነው። የተለያዩ ሃይማኖት ቤቶችን ዶክትሪናቸውን ያበላሸባቸው ነገር ኢንድ ታይም ላይንን አለማወቅ ነው። ምን ከምን ቀጥሎ ይመጣል? አሁን በቃ ቤተክርስቲያን ታሪክ አለ። ከቤተክርስቲያን ታሪክ በኋላ ምን ይመጣል ቀጥሎ? ምንስ ከቤተክርስቲያን በፊት ነበረ የሚለውን ነገር መጽሐፍ ቅዱስ ላይ የተጻፈውን ትንቢቶችን፣ ራእይ ላይ የተጻፈውን ነገር ባለማገናዘብ ወይም ደግሞ አንዱ ከአንዱ በማምታታት ትልቅ ነገር ውስጥ ተገብቷል ማለት ነው። ቀላል ነገር እንዳይመስላችሁ ትልቅዬ የሳልቬሽን ኢሹ ላይ ሁሉ ይገባል፣ ደህንነት ላይ ሁሉ ይገባል። እና ተዋቸው ሌሎቹ ሃይማኖት ቤቶች ወንጌላውያኖች ውስጥ ራሱ ታዋቂ የሚባሉት አንዳንዶቹማ በቴዎሎጂ ዶክትሬት ድረስ የደረሱት ብዙ ሰው ተከታይ ያላቸው ሰዎች ሲምፕሊ ነው በቃ የሚመልሱት። ኦኬ ለምሳሌ 10ቱ ቆነጃጅቶች እነማን ናቸው ስትሏቸው ቤተክርስቲያን ናት ይላሉ። በቃ ጎበዝ የሆኑ ቅዱሳኖች ገቡ፣ ሰነፍ የሆኑ ቅዱሳኖች ቀሩ የሚል በጣም ተራ የሆነ አፈታት የሚፈቱት ያ ጉዳይ ስለነማን እንደተነገረ መቼ እንደሚፈጸም ባለማወቃቸው ማለት ነው። እና የፈለገ ትልቅ ብትሆኑ ታዋቂ አገልጋይ ብትሆኑ እንደነዚህ አይነት ነገሮችን ቁጭ ብለው ካላስተማሯችሁ እንደው ዝም ብላችሁ ሄዳችሁ የሆነ ዩኒቨርሲቲ ዲግሪ ሰጣችሁና የሆነ ዶክተር ትባላላችሁ እንጂ በተረፈ ያው ቴዎሎጂው አፈር ከድሜ ነው የሚበላው ማለት ነው። እና ሳልቬሽንን ቤዝድ ኦን ወርክ ወይም ደግሞ የሰው ስራ ላይ እንድናተኩር የሚያደርግ ፍጹም ከቤተክርስቲያን አስተምሮ ውጭ የሆነ የተሳሳተ አስተምሮ ውስጥ እንደነዚህ አይነት ወገኖች የገቡት ይህንኑ የኢንድ ታይም ላይንን አለማወቅ ነው። እና በጣም ሲሪየስ ኢሹ ስለሆነ ይህንን ነገር በተከታተሉት በጣም በብዙ ነገር ታተርፋላችሁ። እጃችሁን በአፋችሁ ነው የምትጭኑት ነገሩ ሲገባችሁና የሚወራው መድረክ ላይ የሚወራው ነገር በጣም የተምታታ ነገር ነው። እና ይሄው እዚህ ጋር አዘጋጅቼላችኋለሁ ከ1 እስከ 2 3 4 ብዬ በክፍል አስቀምጬላችኋለሁ ማለት ነው። እሱን እያየን ያለ ነው። ኦኬ አሁን ቀጥታ ወዴት ነው የገባሁት? አሁን ያለንበት የቤተ ክርስቲያን ኤጅ ነው። ቸርች ኤጅ ነው የሚባለው። ጌታችን ኢየሱስ ክርስቶስ ካረገ በኋላ ዳንኤል 70 ሱባኤ እንደተቀጠረ በዳንኤል ምዕራፍ ላይ አየን። ከዛ በኋላ 70ው ሱባኤ ተቀጥሯል አለን። 69ኛው ሱባኤ ላይ መሲሁ ይገደላል አለን። ጌታችን ኢየሱስ ክርስቶስ 69ኛው ሱባኤ ላይ እንደሞተ ሁላችንም እናውቃለን። ከዛ ከመሲሁ መሄድ በኋላ ግን ዳንኤል ያልነገረን የ2000 ዓመት የቸርች ሂስትሪ እንዳለ ግን አልነገረንም። እሱም አያውቅም። ይሄ የሚስጥር ዓመት ወይም ደግሞ የጸጋ ዘመን በእግዚአብሔር ልብ ውስጥ ያለ ወይም ደግሞ የቤተ ክርስቲያን ዓመት ነው የሚባለው ማለት ነው። እና ጳውሎስ ይህንን የሚስጥር ዓመት ወይም ደግሞ የጸጋ ዘመን የሚባለው የጸጋ ወንጌል የሚሰበክበት ለአሕዛቦች እግዚአብሔር ከአብርሃም ጋር የገባውን ኪዳን የፈጸመበት ማለት ነው። በአንተ እንዲህ ካመንክ እንግዲያውስ እንዳንተ የሚያምኑ አሕዛብ በስምህ የተባረኩ ይሆናሉ፣ አሕዛብ በስምህ የተባረኩ ይሆናሉ የተባለው ማለት ነው። እንግዲያውስ እኛ በጨለማ ውስጥ የነበረን አሕዛብ አብርሃም ላይ ያየውን እምነት ካመንን አሕዛብ በአንተ ይባረካሉ እንደተባለው የአብርሃምን ኪዳን ነው የፈጸመው። ቤተክርስቲያንን በማምጣት ቤተክርስቲያንን በሞትና በትንሣኤ በመውለድ የአብርሃም የገባውን ኪዳን ነው የፈጸመው። ወገኖቻችን የማይረዱት ታዲያ ምንድነው? እግዚአብሔር ከአብርሃም ጋር የገባውን ኪዳንና እግዚአብሔር ከዳዊት ጋር የገባውን ኪዳን ያምታታሉ። ከዳዊት ጋር የገባው ኪዳን ቀጥታ የሚመለከተው ከእስራኤል ጋር ብቻ ነው ማለት ነው። እና ኢየሱስ ክርስቶስ እዚህ ምድር ላይ በነበረ ጊዜ የተናገራቸው አብዛኛዎቹ ነገሮች ከዳዊት ጋር ስለገባውና ከእስራኤል ጋር ስላለው ኪዳን ነው ማለት ነው። ኦኬ የአብርሃምንና የቤተ ክርስቲያንን ወይም ደግሞ የዳዊትና የአብርሃምን ኪዳን ማደበላለቅ ማለት ነው። እና በጣም ከባድ ችግር ውስጥ ነው የሚገባው ማለት ነው። እና ኦልራይት እንግዲህ እዚህኛው ላይ ያየነው ምንድነው? ይሄ የቸርች ኤጅ ነው። ከቸርች ኤጅ በኋላ ምንድነው ያለው? እዛች ጋር የተረፈች አንድ ሱባኤ አለች። እሷም 70ኛዋ ሱባኤ ትባላለች ማለት ነው። 70 ሱባኤ ነው። እና ይሄ 70 ሱባኤ ደግሞ አንድ ሱባኤ 7 ዓመት እንደሆነ ይታወቃል። 7 ዓመት መከራ ውስጥ እዚህ ውስጥ ማን ነው ያለው የሚለውን ነገር አየን። እሱም who is አንቲክራይስት የሚለውን ማለት ነው። ትልቁ ሰውዬ እዚህ 7 ዓመት መከራ ውስጥ ማን ነው ያለው? አንቲክራይስት ነው። እና አንቲክራይስቱ ታዲያ ማን ነው የሚለውን ነገር
አየን ማለት ነው በዚህኛው ቪዲዮ ላይ። እንግዲህ በዚህኛው ቪዲዮ ላይ ከዳንኤል ምዕራፍ 2 ላይ ከዛ በኋላ ከዳንኤል 7 እና 8ን አየን ማለት ነው። ከዚህ በኋላ እንግዲህ ዳንኤል በምዕራፍ 8 ላይ ፈቅልና ሌላ ራእይ ያያል ማለት ነው። ምንድነው? አንድ አውራ በግ ይወጣል። አውራው በግ ደግሞ እሱ ጋር እንደምታዩት 2 ቀንዶች አሉት። አንደኛው ቀንድ ግን ከአንደኛው ከፍ ይላል ማለት ነው። እና ይሄ አውራ በግ ምንድነው የሚያመለክተው ሲል ራእዩን ያው መልአኩ ይተረጉምለታል ማለት ነው። ይሄ አውራው በግ ምንድነው? ይሄ ባየኸው በአውራ በግ ላይ የነበሩት 2 ቀንዶች እነሱ የሜዶንና የፋርስ መንግስታቶች ናቸው ይለዋልና 2 ቀንዶች የሚያመለክቱት የሜዶንና የፋርስን መንግስት ነው ማለት ነው። አውራው ፍየል ከዚህ በኋላ ደግሞ ዳንኤል ሌላ አውራ ፍየል አየ። አውራው ፍየል ደግሞ ምንድነው? እዚህ ጋር ብቻ አንድ ቀንድ አለው። ትልቅዬ ስትሮንግ የሆነ ቀንድ አለው ማለት ነው። እሱን ያ አውራው ፍየል ያኛውን አውራውን በግ እስከሚሞት ድረስ ይገለዋል ማለት ነው። ይበረታበታል፣ ይቆጣበታል፣ እላዩ ላይ ተነስቶ ይገለዋል ማለት ነው። እና ያየኸው አውራ ፍየል የግሪክ ንጉስ ነው ይለዋል። እና በአይኖቹ መካከል ያለው ታላቁ ቀንድ አንድ ብቻ ለምን ሆነ ከሆነ አንድ መንግስት ስለሆነን እሱም በአሌክሳንደር ዘግሬት በሱ ቁጥጥር ውስጥ ያለ ታላቁ አሌክሳንደር ማለት ነው። እና እሱን ነው የሚያመለክተው። ቀንዱ አንድ መሆኑ አሌክሳንደር ዘግሬትን ነው የሚያመለክተው ማለት ነው። እና የግሪክ ንጉስ ነው። በአይኖቹ መካከል ያለው ታላቁ ቀንድ መጀመሪያው ንጉስ እሱ ነው ይለዋል። ከዛ በኋላ ግን ይሄ ታላቁ ቀንድ ወይም የግሪክ ንጉስ ምንድነው? እዚህ 8 ላይ አውራው ፍየል ራሱን እጅግ ታላቅ አደረገ። አሌክሳንደር ዘግሬት በጣም ሂውጅ የሆነ ኢምፓየር ነበረ እሱ ጋር እንደምታዩትና ከየት የት እንደገዛ ኦልሞስት ዓለምን የገዛ መሪ ነበረ ማለት ነው። እና እስከ ህንድ ጫፍ ድረስ የገዛ መሪ ነው። ያው እሱ ጋር እንደምታዩት ይህን ሁሉ የሚያጠቃልለው የአሌክሳንደር ዘግሬት ግዛት ነው ማለት ነው። ኦኬ ራሱን ታላቅ አደረገ፣ በበረታም ጊዜ ታላቁ ቀንዱ ተሰበረ ይላል። ምን ባለ ጊዜ? በበረታ ጊዜ። በባለፈው ቪዲዮ ላይ አይተነዋል። ይህ አሌክሳንደር ዘግሬት ወጣት ነው። በ20 ዓመቱ ነው የነገሰው ማለት ነው። በ20 ዓመቱ ነግሶ ብርቱ ነው። ከዛ በኋላ በበረታም ጊዜ ቀንዱ ተሰበረ ይላል። እና አሌክሳንደር ዘግሬት ሁላችንም እንደምናውቀው የሞተው በ32 ዓመቱ ነው። ታሪክ እሱ ላይ እንደሚነግረን ማለት ነው። በበረታ ጊዜ ተሰበረ የሚለው በቃ ወጣት ሆኖ ገና ፈርጣማ እያለ ይህንን ሁሉ ግዛቶች በያዘበት ባሸነፈበት ጊዜ ተሰበረ ይለናል። ያ እሱ ከተሰበረ በኋላ ግን ዛሬ ፎከስ ወደምናደርገው ነገር እናልፋለን ማለት ነው። ተሰበረ፣ ወደ 4ቱም የሰማይ ነፋሳት የሚመለከቱ አራት ቀንዶች ከበታቹ ወጡ ይለናል። አሌክሳንደር ከሞተ በኋላ 4 ቀንዶች ከበታቹ ወጡ ይለናል። ምድርን በዚህ የሚገዙ የግሪክ መንግስት እንግዲህ ተከፋፈለ ማለት ነው። ጀነራሎች ናቸው። እንደ አሌክሳንደር ዘግሬት መግዛት አልቻሉም። እርስ በርሳቸው መስማማት አልቻሉም እና ተከፋፈሉት ማለት ነው። የአሌክሳንደር ዘግሬት ግዛትን ወይም ደግሞ ያንን ግዛቶች በሙሉ እነሱ ተከፋፈሏቸው ማለት ነው። እና በ4 አቅጣጫ ተበተኑ። 4ቱ አቅጣጫ ላይ ሆነው ይመራሉ ማለት ነው። እንግዲህ አሌክሳንደር ዘግሬት ከወደቀ በኋላ እሱ ከተሰበረ በኋላ 4ቱ የተነሱት ጀነራሎች ኦልሞስት ምድርን የተቆጣጠሩ 4ቱ ጀነራሎች እነዚህን ይመስላሉ። አንደኛ ካሴንደር፣ ሁለተኛ ላይሲሜከስ፣ ሶስተኛውና ፎከስ የምናደርግበት ሰሊውከስ፣ አራተኛው ቶሎሚ ይባላሉ። እነዚህ 4ቱ ጀነራሎች የትና የት እንደገዙ ታሪኮች ላይ ማየት ትችላላችሁ ማለት ነው። ትንሽ ሃይላይቱን ለመስጠት ያክል እንደዚህ ይመስላል። እንግዲህ 4ቱ ጀነራሎች የገዟቸውን ቦታዎች ለማወቅ ምንድነው ካሴንደር የወሰደው ቦታ ምንድነው? ግሪክ ኤንድ ሜሶዶኒያ ወይም ደግሞ ይሄ ዌስቱን ፓርት የወሰደ እሱን አካባቢ የገዛ ጀነራል ነው ማለት ነው። ሌላው ላይሲሜከስ ደግሞ ቴራስ ፓርት ኦፍ ኤዥያ ማይነር ኖርዙን ፓርት የገዛ ማለት ነው። ይሄ ፔርሺያን አካባቢ የገዛ ጀነራል ነው ማለት ነው። ሶስተኛው ኢንተረስት የሚያደርገኝ ሰሊውከስ ነው። እሱ ሲሪያን ወይም ደግሞ ኢስቱን በሙሉ የገዛው ማለት ነው። ሴሊውከስ ኤምፓየር በጣም ሂውጅ የሆነ ኤምፓየር ነው ማለት ነው። ሆን ብዬ ነው እዚህ ጋር ማመጣው። በጣም ትልቅ በኋላ ላይ አንድ ትንሽ እየቀንድ አለ ከዚህ ነው የሚነሳው እና እሱ የሴሊውከስ ኤምፓየርን በደንብ ማየት አለባችሁ። ኦኬ እንግዲህ ባይብል ካጠናችሁ አጥኑ። እሺ ካጠናችሁ አይቀር በደንብ ማጥናት ታሪክ ባይብል
መጀመሪያ ኬት ነው የሚጀመረው ግን ከባይብል ከዛ ወደ ታሪክ ነው የሚሄደው እንጂ ከታሪክና ከተረታ ተረቶች ወይም ደግሞ ያው ከድርሳናት ከምናምን ከጀመራችሁ እንደ ወገኖቻችን ትሆናላችሁ ማለት ነው። ከዛ ማጣፊያው ነው የሚያጥራችሁ። ባይብልን ሳያነቡ ተረት ጀመሩ። ተረቱ ኬት አመጣችሁ ስንላቸው መጽሐፍ ቅዱስ ላይ የለም። ኬት ያምጡት? እዛ ቢወጡ ምድር ቢፈርጡ የለም። ከዛ ያው እንደሆኑት መሆን ነው ማለት ነው። እና ከዛ አደጋ ለመዳን ከባይብል ተነስታችሁ ያንን ታሪክ የሚደግፍላችሁን ወደ ታሪኮች ደግሞ ትሄዳላችሁ እንጂ ከታሪክ ተነስታችሁ ከድርሳናት ከምን ተነስታ ወደ ባይብል ይሄ በጣም ከባድ ነው ማለት ነው። አራተኛው ቶሎሚ ደግሞ የገዛው ይኸውላችሁ ኢጅፕት፣ ሊቢያ፣ አረቢያን እና ፓለስታይን ያው ፓለስታይኑን ምድር እስራኤልን እዛ ጋር የፍልስጤሙን ምድር በሙሉ ሳውዙን ፓርት የያዙ እነዚህ አራቱ ጀነራሎች እነዚህን ቦታዎች ላይ ይዘዋል ማለት ነው። እንግዲህ ስለነዚህ አራቱ ነገስታቶች የበለጠ ማወቅ ከፈለጋችሁ እንግዲህ በዳንኤል ምዕራፍ 11 ላይ ታገኟቸዋላችሁ። ርዕስ ከፈለጋችሁ የሰሜኑና የደቡቡ ነገስታት በሚል ርዕስ የተቀመጡ ስለነሱ ታሪክ ነው የሚያወራው ማለት ነው። ኦኬ እኔ ግን አሁን እነሱ ኢንተረስት አያደርጉኝም። እኔ ኢንተረስት የሚያደርገኝ ምዕራፍ 8 ላይ ነን ያለነው። ታላቁ አሌክሳንደር ከተሰበረ በኋላ አራቱ የቀድሞቹ ጀነራሎች ነገስታቶች ከስሩ እንደወጡ አይተናል። ወዲያውኑ ዳንኤልም እነሱን ይጠቅስና ወደ ገደለው ነው የሚገባው። እኛ የምንከታተለው ትንሹን ቀንድ ስለሆነ ማለት ነው። ያው 8 ላይ እንደዚህ አውራው ፍየል እጅግ ራሱን ታላቅ አደረገ፣ በበረታም ጊዜ ታላቁ ቀንዱ ተሰበረ፣ ወደ አራቱም የሰማይ ነፋሳት የሚመለከቱ አራት ቀንዶች ከበታቹ ወጡ ይልና ወደሚቀጥለው ነው የሚገባው ማለት ነው። 9 ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ። አያችሁ በቃ አሁን አራቱን ቅድም የነገርኳችሁ እናንተ አጥኑ። አሁን እኛ ኢንተረስት የሚያደርገን ከአራቱ ከነዚህ ቀንዶች አንድ ትንሽዬ ቀንድ ወጣ ይለናል። አሁን እሱን ነው የምንከታተለው ማለት ነው። የዛሬው ርዕሳችንም እሱ ነው። ይሄ ትንሹ ቀንድ ወይም ደግሞ አንቲክራይስት ማን ነው የሚለውን ማለት ነው። መቼ ነው የተነሳው፣ መቼስ ነው ያበቃለት የሚለውን ነገር እናያለን ማለት ነው። ለምንድን ነው እንደነዚህ አይነት ነገሮችን የምናየው ካላችሁ ዳንኤል መጽሐፍ ላይ በጣም ብዙ ጊዜ የተለያዩ ቀንዶች በተለያየ ምዕራፍ ላይ ተጠቅሰዋል። ኦኬ የትኞቹ በየትኛው ዘመን ላይ ተነስተው በየትኞቹ ዘመን ላይ እንደሚያከትምላቸው ማወቅ አለብን ማለት ነው። አለበለዚያ ነገሩ በሙሉ ይምታታብናል ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24:15 ላይ እንደዚህ ይላል። በማቴዎስ ምዕራፍ 24 ቁጥር 15 ላይ ኢየሱስ ክርስቶስ ከዳንኤል መጽሐፍ ላይ ጠቅሷል። አንድ የጥፋት ርኩሰትን ጠቅሷል እና እንደዚህ ይላል 15 ላይ እንግዲህ በነቢዩ በዳንኤል የተባለውን በደፈናው በነቢዩ በዳንኤል ነው የተባለው። እሺ የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል እና ኢየሱስ በደፈናው በነቢዩ በዳንኤል የተባለው የጥፋት ርኩሰት ነው ያለው። አሁን ችግራችን ምንድነው? በነቢዩ በዳንኤል ላይ ታዲያ ብዙ እኮ ተጽፏል። የትኛውን ነው ኢየሱስ ፒክ ያደረገው የሚለውን ማየት አለብን ማለት ነው። እንግዲህ በነቢዩ በዳንኤል ላይ የተባለውን ኢየሱስ ብሏል ብለህ መተህ 8 ላይ የተጠቀሰውን ይሄ ከአራቱ ቀንዶች አንድ ትንሽዬ ቀንድ ወጣ የሚለውን 9 ላይ እነዚህ ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ፣ ወደ ደቡቡ፣ ወደ ምስራቁ፣ ወደ መልካሚቱ ምድር እጅግ ከፍ አለ የሚለውን ትንሹ ቀንድ እሱ ነው ካልክ ትሸወዳለህ ማለት ነው። ኢየሱስ ይሄኛውን ነው ወይ 8 ነው ወይ የጠቀሰው ካልን እንሸወዳለን ማለት ነው። ምክንያቱም በዳንኤል ምዕራፍ 7 ላይ ከቁጥር 7 እስከ 8 ድረስ ትንሽዬ ቀንድ ወጣ ይለናል። እነሱ ምንድነው? ከ10 ቀንዶች አንድ ትንሽዬ ቀንድ ወጣ የሚለው ክፍል ማለት ነው። ኦኬ ከ10 ቀንዶች አንድ ትንሽዬ ቀንድ ወጣ ይለናል። ከዛ በኋላ ዳንኤል 8 ላይ ከ8 እስከ 9 ደግሞ ከአራቱ ቀንዶች አንድ ትንሽዬ ቀንድ ወጣ ይላል። ኦኬ እነዚህ ቀንዶች ታዲያ በየትኛው ጊዜ ነው የሚወጡት? በየትኛው ጊዜ ነው የሚያከትምላቸው? በተለያየ ጊዜ ነው የሚወጡት። ኢየሱስ የጠቀሰው የትኛውን ነው? እሱን ነው የምናየው ታዲያ። ቢኮዝ እነዚህ ነገሮች ካምታታን በጣም እንቸገራለን ማለት ነው። ኦኬ ሌላ ደግሞ በዳንኤል 9:27 ላይ መስዋዕቱን ያስቀራል ይላል። 9:27 ላይ ተመልከቱ። እንግዲህ 9:27 ላይ እርሱም ከብዙዎች ጋር ጽኑ ቃል ኪዳን ያደርጋል፣ ለአንድ ሱባኤ ያደርጋል፣ በሱባኤውም እኩሌታ መስዋዕቱን ቁርባኑን ያስቀራል። ኢየሱስ ክርስቶስ ቅድም በ24 ላይ ያለው ይሄኛውን ይሆን የ9ኙን ይሆን? ስናጠና ነው የምናውቀው ማለት ነው። ኦኬ እናያለን። አሁን ደግሞ ወረድ እንበል 12:11 ላይ ደግሞ እንደዚህ ይላል የዘወትሩን መስዋዕት ከቀረ ጀምሮ የጥፋት ርኩሰት ከቆመ ጀምሮ 1290 ቀን
ይሆናል። ይሄኛው ስለ የትኛው ነው የሚያወራው? ኢየሱስ ይሄኛውን ነው የጠቀሰው? ኢየሱስ 7 ላይ ነው የጠቀሰው? 8 ላይ ስላለው ነው የጠቀሰው? 9 ነው ወይስ 11 ላይ ነው ወይስ 12 ላይ ስላለው አውሬ ወይም ደግሞ የጥፋት ርኩሰት ነው የጠቀሰው የሚለውን ነገር በደንብ እናያለን። እነዚህ ዳንኤል ያያቸው ራእዮች በተለያየ ዘመን በተለያየ መንግስታት በተለያየ በነፍስ ወከፍ ደግሞ አንቲክራይስቶች የሚፈጸሙ ነገሮች እንደሆኑ ነው የምናየው ማለት ነው። ፕሊስ ዛሬ ግን የጀመርነው 8 ላይ ስላለው ስለ የትኛው ማለት ነው? ስለ 4ቱ ቀንዶች በታች የወጣው ስለ ትንሹ ቀንድ ማለት ነው። የዳንኤል ምዕራፍ 8 ከቁጥር 9 ጀምሮ ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ፣ ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድርም እጅግ ከፍ አለ ወደሚለው ነገር እሱን ወደ ማጥናት እንሄዳለን። ይህ ቀንድ ማን ነው? በየትኛው ዘመንስ ተነሳ? በየትኛው ዘመንስ አበቃለት? የሚለውን ጥርግ እያደረግነው እንሄድና ከ8 የጀመርነው ሆን ብዬ ነው። ምክንያቱም ምዕራፍ 7 ላይ ከ10 ቀንዶች ሌላ ቀንድ ተነሳ ይላል። በቅደም ተከተል ስታስቀምጧቸው ግን 8 ላይ ያለው ይቀድማል በአመጣጥ ደረጃ። ከዛ 7 ላይ ያለው ሌላ ጊዜ የሚነሳ ትንሹ ቀንድ ነው ማለት ነው። እሱን እናያለን። ኦኬ። ስለዚህ ነው 8ን ያስቀደምኩት። ይህን ካየን በኋላ ምዕራፍ 7 ላይ ደግሞ ገብተን እናያለን ማለት ነው። ከአሌክሳንደር ዘግሬት በኋላ ከተነሱት ከ4ቱ ቀንዶች በኋላ ቁጥር 9 እንደዚህ ይላል። ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ፣ ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድር እጅግ ከፍ ከፍ አለ። ወዴት? ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድር እጅግ ከፍ ከፍ አለ ይላል። ማን ነው ካልን ብዙዎቹ ቴዎሎጂያንስ የሚስማሙበት ይሄ ትንሹ ቀንድ አንቲያከስ ኤጲፋነስ ይባላል። ዋት? አንቲያከስ ኤጲፋነስ። አንቲያከስ ኤጲፋነስ የተነሳው ከቅድሞቹ ከ4ቱ ጀነራሎች ወይም ደግሞ ከ4ቱ ነገስታቶች ከያዟቸው ይሄ የሴሉከስ ኢምፓየር ከሚለው ማለት ነው። ሴሉከስ ኢምፓየር በጣም ትልቅ ግዛት የያዘ ግዛት ነው ማለት ነው። ከዛ ኢምፓየር ውስጥ ነው የወጣው ማለት ነው። ኦኬ። እስከ ህንድ ጫፍ ድረስ ያለ ትልቅ ግዛት ነው እና ከሱ ውስጥ ነው የወጣው ማለት ነው። ይሄ ትንሹ ቀንድ ከአንዱ ነዋ ወጣ የሚለው። ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ ይላል። ኦኬ። ከ4 ቦታ ከተበታተኑት ነገስታቶች ከአንደኛው ከየትኛው ማለት ነው? ከሴሉከስ ኢምፓየር ነው የወጣው። አንቲያከስ ኤጲፋነስ ማለት ነው። የተወለደው በ215 ከክርስቶስ ልደት በፊት ነው ማለት ነው። ወደ ንግስና የመጣው በ175 ነው። ኦኬ። ግን 175 አምስቷ እሱ ጋራ እንደምታዩት ኮ ሩለር ሆኖ ነው 5 ዓመቱን ያገለገለው ማለት ነው። ዋና ገዢ ሆኖ ሳይሆን ኮሩል ነው እሱ ጋር እንደምታዩት። ከዛ በኋላ ግን ምክንያት አለኝ ይህንን ምለው፣ ምክንያቱም ቅዱስ ቃሉ በትክክል ነው ከታሪክ ጋር የሚሄደው ማለት ነው። ኦኬ። ለማንኛውም ከ175 የሞተው ደግሞ 164 ነው እንዳትረሱ። ኦኬ። 175 አምስቷን ግን ኮሩል ነው እሱ ጋራ። ከዛ ግን ከ70 ነው የጀመረው። ከ170 ማለት ነው እስከ 164 ነው የገዛው ማለት ነው። ለስንት ማለት ነው? ለ7 ዓመት ማለት ነው። ለ7 ዓመት መሆኑ ምክንያት አለን ማለት ነው። እያጠና ነው ስንሄድ በጣም ትደነቃላችሁ። እስከ መጨረሻው ድረስ ይህንን ቪዲዮ ማስታወሻ እየያዛችሁ ተከታተሉት። ኢንተረስቲንግ ነው፣ እንደ ፊልም ነው ጀስት። እና እንዴት መጽሐፍ ቅዱስ ከተጻፉ ታሪኮች ጋር የሚስማማ እንደሆነ እናያለን ማለት ነው። እኛ መጽሐፍ ቅዱሳችን እናጠናለን፣ ከዛስ ታሪክ የሚለውን ደግሞ ስናይ በጣም 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 ይገባናል ማለት ነው። እና እያንዳንዷን ቁጥር በቁጥር እየፈታናት ነው የምንሄደው ማለት ነው። እንቀጥል። ስሙ አንቲያከስ ኤጲፋነስ ይባላል። እሺ፣ ከዛስ እንዴት ነው? ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድር ራሱን ከፍ ከፍ አደረገ ይላል እና ወደ ደቡብ ወደ ምስራቅ ወደ መልካሚቱ ምድር ምንድን ናቸው እነዚህ? ደቡብ ላይ ማን ያለው? ምስራቅ ላይ ማን ያለው? መልካሚቱ ምድርስ ማናት የሚለውን መጀመሪያ መጽሐፉ ራሱ ይፈታልናል ማለት ነው። ወደ ደቡብ ላይ ያው እንደምታውቁት እንግዲህ እሱ ጋር እንደምታዩት ያው
ደቡብ ማለት ያው ኢጅፕት፣ ግብፅ ምናምን ያለበት ቦታ ማለት ነው። ከዛ ወደ ምስራቅ የሚለው ያው የተነሳው ከሴሊዩስ ኢምፓየር ነው። እሱ ጋር እንደምታዩት ማለት ነው። ይህ ግዛት በሙሉ እስከ ህንድ ድረስ ከዛ ኢምፓየር ውስጥ የተነሳ ነው። በዚህ ውስጥ ነው ራሱን ከፍ ከፍ ያደረገው ይላል እና ከፍ አለ ይላል፣ ተስፋፋ ማለት ነው። ኦኬ እና ወደ ደቡብ ወደ ኢጅፕት ማለት ነው። ከዛስ ወደ ምስራቅ የሚለው ደግሞ በቃ ኢራቅን፣ ሊባኖስን፣ እስራኤልን፣ ጆርዳን ከአረቡ ምድር እስከዛ እስከ ህንድ ድረስ ያለውን ግዛት ይወስናል ማለት ነው። ይህንን የሚያረጋግጠው ራሱ መጽሐፉ ነው። ከዛ ወደ ታሪክ እንሄዳለን። መጽሐፉ ደግሞ 11 ላይ እንደዚህ ይላል። ወደ ደቡብ ማለት ግብፅ ነው አላልኳችሁም? ወደ ግብፅ፣ ከዛ ደግሞ ወደ መልካሚቱ ምድር፣ ያው መልካሚቱ ምድር ታውቃላችሁ እስራኤል ናት። እሺ 11 ላይ እንደዚህ ይላል። 11 ስንት? 41 ላይ 11:41 እንደዚህ ይላል። ወደ መልካሚቱ ምድር ይገባል፣ ያው ወደ እስራኤል ማለት ነው። እሱ ግልጽ ነው። ይገባል። ብዙ ሀገሮችንም ይወድቃሉ። ብዙ ሀገሮችም ያው እሱ ጋር እንደምታያቸው ማአት ሀገሮች ይወድቃሉ። ነገር ግን ኤዶሚያስና ሞአብ ከአሞን ልጆች የበለጡ ከእጁ ይድናሉ። እሺ እጁን በሀገሮች ላይ ይዘረጋል። የግብፅንም ምድር አታመልጥም። ግብፅ የት ናት ያለችው? ደቡብ። ኦኬ ያው እሱ ጋር እንደምታዩት የግብፅ ምድርም አታመልጥም። እሺ በወርቅና በብር በመዝገብ ላይ በከበረች በግብፅ ዕቃ ሁሉ ላይ ይሰለጥናል። ከዛስ የሊቢያና የኢትዮጵያ ሰዎችም ይከተሉታል። በዛን ዘመን ያሉ ያው ጥቁሩ ማህበረሰብ ያው ኢትዮጵያ እንደሚባል ታውቃላችሁ። ብዙ ከአፍሪካም አብረውት የሚከተሉት አሉ ማለት ነው። በዛን ጊዜ ነበሩ ማለት ነው። ይከተሉታል። ከምስራቅና ከሰሜን ወሬ ያውከዋል። ብዙ ሰዎችንም ይገድል ዘንድ ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል። ንጉሳዊ ድንኳኑንም በባህርና በከበረው በቅዱሱ ተራራ መካከል ይተክላል። ወደ ፍጻሜው ግን ይመጣል፣ ማንም አይረዳውም ይላል እና ይሄ እንግዲህ እዚህ ጋር ያመጣሁት ምንድን ነው? ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድር የሚለውን ነው። ከዛ ወደ መልካሚቱ ምድር የሚለውም ያው እስራኤል ናት ማለት ነው። መልካሚቱ ምድርንም ሄዶ ወሯል ማለት ነው እና እዚህ ግዛት ላይ የተነሳ ትንሹ ቀንድ ነው ማለት ነው። እንቀጥል እስቲ። ከዛ ቁጥር 10 ላይ ደግሞ እንደዚህ ይላል። ኦኬ እያንዳንዱን ቁጥር በቁጥር እየፈታ ነው ስለምንሄድ ማለት ነው። ኦኬ ወደ ደቡብ ወደ ምስራቅ ወደ መልካሚቱ ምድርን ፈታን አየን። አሁን ደግሞ 10 ላይ እንደዚህ ይላል። እሺ እስከ ሰማይ ሰራዊት ድረስ ከፍ አለ፣ ከሰራዊትና ከከዋክብትም አያሌዎች ወደ ምድር ጣለ፣ ረገጣቸውም። እስከ ሰራዊትም አለቃ ድረስ ራሱን ታላቅ አደረገ። ከእነርሱም የተነሳ የዘወትሩ መስዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ ይለናል። አሁን ደግሞ ይህንን እንፈታለን ማለት ነው። ኦኬ ይህንን ክፍል በጣም ብዙ ቴዎሎጂያኖች ሲፈቱ በጣም ሲፈላሰፉበት አይቻለሁ እና ለምን እንደሚፈላሰፉ አላቅም። እዚሁ ላይ ግን መልሱ አለ። ምንድን ነው? ይሄ ሰው ነው አይደል? አንቲዮከስ ኤጲፋንስ ሰው ነው እና እዚህ ጋር ግን ምን ማለት ነው? ሲጀመር ይሄ ነገር ራእይ ነው እና ራእዩ ደግሞ ፍቺ አለው። ፍቺው ደግሞ ይፈታለታል ለዳንኤል ማለት ነው። ኦኬ መልአክ ይላክና ራእዩ ይፈታለታል ማለት ነው። ምን ማለት እንደሆነ ከስር እናየዋለን። ምን ማለት ነው? ከ10 ጀምሮ እስከ ሰማይ ሰራዊት ድረስ ከፍ አለ፣ ከሰራዊትና ከከዋክብትም አያሌዎችን ወደ ምድር ጣለ። እንግዲህ አሁን እዚህ ጋር ኮከቦችን ጣለ ልትሉ ነው? ኖ አይደለም። እስከ ሰማይ ሰራዊት፣ የሰማይ ሰራዊት መላእክቶች ናቸው። እስከዛ ድረስ ከፍ አለ ሰው ነው። ምን ማለት ነው ከተባለ ይህንኑ የሚተረጉምልን መልሱ ቁጥር 15 ላይ አለ ማለት ነው። 15 ላይ የዚህ የራእዩ ትርጉም አለ ማለት ነው። እሺ እኔም ዳንኤል ራእዩ ባየው ጊዜ ማስተዋሉን ፈለግኩ። አልገባውም እና ከመፈላሰፍ ይልቅ መጠየቅ ጥሩ ነው። ኦኬ ማስተዋሉን ፈለግኩ። እነሆ የሰው ምስያ በፊቴ ቆሞ ነበረ። በኡልባም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው የሚል ብሎ የሚጮኸውን የሰውን ድምፅ ሰማሁ ይላል እና አንድ ድምፅ ገብርኤል ሆይ ሰው ያልገባውም ለዚህ ሰው ራእዩን አስታውቀው የሚል ድምፅ ሰማሁ ይላል። ከዛስ
ከዛ ከአራቱ ነገስታቶች በኋላ በመንግስታቸው መጨረሻ በነማ መንግስት በአራቱ መንግስታቶች ቅድም ያየናቸው በነሱ መጨረሻ ግን በነሱ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉስ ይነሳል። አንቲካስ ኤጲፋነስ ማለት ነው። ይነሳል፣ ኃይሉንም ይበረታል፣ ነገር ግን በራሱ ኃይል አይደለም በድንቅም ያጠፋል ይላል። ያው በራሱ ኃይል አይደለም ማለት ያው በዴቪል ኃይል ነው ማለት ነው። በራሱ ኃይል አይደለም በድንቅም ያጠፋል፣ ያደርግማል፣ ይከናወናል፣ ኃያላንንና የቅዱሳንን ህዝብ ያጠፋል። የቅድሙ ራእይ ማለት ነው። እስከ ሰማይ ወጣ፣ ቅዱሳንን እንደዚህ ከዋክብትን እንደዚህ ያፈረጣቸው ምናምን የሚለው ትርጉሙ ይሄ ነው። ኦኬ ሰው ነው እሱ ኮከብ ድረስ ሄዶ ሊትራሊ ኮከቦችን አፈረጠ ማለት ሳይሆን ትርጉሙ ተርጉምለት ተብሎ ነው ገብርኤል የተላከው። ገብርኤል እየተረጎመ ነው። ኦኬ ያደርጋል፣ ይከናወናል፣ ኃያላንንና የቅዱሳንን ህዝብ ያጠፋል፣ በመታለሉም ተንኮልን በእጁ ያከናውናል፣ በልቡም ይታበያል፣ ታምነውም የሚኖሩትን ብዙዎች ያጠፋል፣ በአለቆቹም አለቃ ላይ ይቋቋማል። የአለቆች አለቃ እግዚአብሔር ላይ ማለት ነው። እግዚአብሔር ላይ ይቋቋማል፣ ያለ እጅም ይሰበራል። ያለ እጅም ይሰበራል የሚለውን አንደርላይን አድርጉት፣ ይተረጎማል ማለት ነው። ምን ማለት ነው? ያለ እጅ ይሰበራል የሚለውን እሱን እናያለን ማለት ነው። ከዛ በፊት ግን የቁጥር 10 እና 12 ፍቺ እዛው ላይ ቁጥር 15 እስከ 25 ወይም እስከ 25 ድረስ ያለው ፍቺ ማለት ነው። በቃ ትርጉሙ እሱ ነው። እሺ የሰማይ ከዋክብት ምናምን ስትባሉ ትርጉምን ከገብርኤል ኑና ተማሩ። ገብርኤል ተርጉሙልታል። ትርጉሙ ይሄ ነው እንጂ ሊትራሊ ሄዶ ኮከብ አያወርድም ማለት ነው። ከዛ እንቀጥላለን። እሺ ይሄኛው ትርጉም እንደሱ ከሆነ ከዛ 10ን ደግሞ እንቀጥላለን። ከዛስ ከእርሱም የተነሳ የዘወትሩ መስዋዕት ተሻረ ይለናል። ከዛስ የዘወትሩ መስዋዕት ማለት ወደ መልካሚቱ ምድር ወደ እስራኤል ሄዶ እነሱ ይሰዋሉ። የዘወትሩ መስዋዕት ከእሱ የተነሳ ተሻረ፣ የመቅደሱም ስፍራ ፈረሰ። ሰራዊቱም ከኃጢአት የተነሳ ከዘወትሩ መስዋዕት ጋር ተሰጠው፣ እርሱም እውነትን ወደ ምድር ጣለ፣ አደረገም፣ ተከናወነም ይላል እና ይህንን ደግሞ እንፈታለን። ኦኬ ከእርሱ የተነሳ የዘወትሩ መስዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ ይለናል እና ይሄ ልክ ነው። አንቲዮከስ ኤጲፋነስ ኢየሩሳሌም ሄዶ ምንድን ነው ያደረገው ስትሉ ቀጥታ እነሱ የሚሰዉበት መሰዊያ ላይ ምንድን ነው ያደረገው? በጣም 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 እስራኤሎች የሚጸየፉትን አንድ እስራኤላዊ የሚጸየፈውን ነገር ሆነ ብሎ አደረገ ማለት ነው። ያ ምንድን ነው? አሳማ ነው መጥቶ የሰዋበት መሰዊያቸው ላይ። ይህን ታሪክ ይነግራቸዋል። አንቲዮከስ ኤጲፋነስ በኢየሩሳሌም ምን አደረገ ብላችሁ የተለያዩ መጽሐፍቶችን ብታነቡ፣ ታሪክን ብታነቡ፣ ኢቭን ጉግል እንኳን ብታደርጉ ቁጭ ይልላችኋል ማለት ነው። እንደዚህ ይላል። እንደዚህ ይለናል ታሪክ። አንቲዮከስ ኤጲፋነስ the king of Syria captured Jerusalem in 167 BC ይለናል። ከዛስ and desecrated the temple of the offering a sacrifice of a pig on the altar to Zeus ለሚባለው ለዚህ ጣዖት አሳማ ሰዋበት ማለት ነው። እሱ ነው እንግዲህ the abomination of desolation ወይም ደግሞ የጥፋት እርኩሰት የተባለው ማለት ነው። እና ጂውሾች ሊያዩት የማይፈልጉትን እንስሳ ጨርሶኑ አመጣና ዛዮስ ለሚባለው ጣዖት ሰዋበት ማለት ነው። መጽሐፉም እሱ ነው የሚለው። እዚህ ጋር ምንድን ነው የሚለው? ከእርሱ የተነሳ የዘወትሩ መስዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ ይለናል። እንግዲህ አንቲዮከስ ኤጲፋነስ ወደ ሙሉ ስልጣንነት ከመጣበት ከ170 እስከ 164 ቢሲ ከክርስቶስ ልደት በፊት ማለት ነው እስከዚህ እስከ 7 ዓመት ውስጥ ማለት ነው። 7 ዓመት የምልበት ምክንያት አለ። በሙሉ ስልጣንነት የመጣው 170 ላይ ነው፣ የሞተው 164 ላይ ነው። 7 ዓመት ማለት ነው እና በዚህ ውስጥ ነው እንግዲህ ይህንን ሁሉ ኬኦስ የፈጠረው ማለት ነው። መጽሐፉ እንደሚለን ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድርም ይህንን ግዛት የያዘውና ይህን ሁሉ ጥፋት ያጠፋ የነበረው በዚህ በ7 ዓመት ውስጥ ነው ማለት ነው። ከዛ በኋላ ይቀጥላል። እንደዚህ ይለናል መጽሐፍ ቅዱስ። ከዛስ የአንቲዮከስ ኤጲፋነስ ወይም ደግሞ ከአራቱ ቀንዶች ትንሹ ቀንድ የተነሳው የዚህ አንቲክራይስት የማብቂያው ዘመን ውስጥ መቼ ነው የሚለውን ነገር ለማወቅ ቁጥር 13 ላይ እንደዚህ ይላል። ከቅዱሳኑም አንዱ ሲናገር ሰማሁ፣ ለተናገረው ለቅዱሱም ሁለተኛው ቅዱስ እንዲህ አለው። አንዱ ቅዱስ ለአንደኛው ቅዱስ ማለት ነው። እንዲህ አለው፣
ስለ ዘወትሩ መስዋዕት መቅደሱና ሰራዊቱም ይረግጡ ዘንድ ስለሚሰጥና ስለሚጠፋ ኃጢአት የሆነው ራእይ እስከ መቼ ይሆናል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያ በኋላ መቅደሱ ይነጻል አለኝ። ስንት? እስከ 2300 ጠዋትና ማታ 2300 ቀን ወይም 2300 ጠዋትና ማታ ማለት ነው። ዋት ዳዝ ኢት ሚን? ዋው! እዩ መጽሐፍ ቅዱስና ታሪክ እንዴት እንደሚስማማ። 2300 ማለት 7 ዓመት ማለት ነው። 2300 ቀን ማለት 7 ዓመት ማለት ነው። አንቲዮከስ ኤጲፋንስ ደግሞ ወደ ሙሉ ስልጣን የመጣው 170 ቢሲ እስከ 164 ነው። ለ7 ዓመት ነው ኤግዛክትሊ ማለት ነው። ስለዚህ ይህን ሁሉ ኬኦስ የፈጠረው አንቲዮከስ ኤጲፋንስ ይሄ ትንሹ ቀንድ ለስንት ነው ይለዋል? ለ7 ዓመት ወይም ለ2300 ጠዋትና ማታ ነው ይለዋል። ኤግዛክትሊ ማለት ነው። ዋው! እንዲህ ነው መጽሐፍ ቅዱስ የሚጠናው። ኦኬ፣ እዚህ ታነባለህ፣ ወደ ታሪክ ስትሄድ ትክክል ይመጣል ማለት ነው። ከዛ በኋላ በጣም በሚገርማችሁ ሁኔታ አንቲዮከስ ኤጲፋንስ በ164 ከሞተ በኋላ መቅደሱ ነጽቷል ማለት እንደገና እስራኤሎች የዘወትሩን መስዋዕት ማቅረብ ጀምረዋል ማለት ነው። ያ ማለት ያው ኢየሱስ ክርስቶስ እስከሚመጣ ድረስ ያው ያንኑ ስርዓታቸውን ይቀጥሉ ነበረ። ያው እንደምታውቁት ኢየሱስ በመጣ ጊዜ ኖርማል ስርዓቱ ነበረ። የመቅደስ ስርዓቱ፣ ካህናቶቹ፣ ሁሉም ነገር ነበሩ ማለት ነው። እስከዛ ቀን ድረስ ማለት ነው። ኦኬ፣ አንቲዮከስ እስከሚሞት ድረስ ማለት ነው። ያ ማለት ምንድነው? 164 ቢፎር ክራይስት ማለት ነው። እና እስከዛ ቀን ድረስ ነው፣ ለ7 ዓመት ነው ይሄንን የሚያደርገው አለው ማለት ነው። ከዛ በኋላ መቅደሱ ነጽቷል ማለት ነው። ታዲያ ራሱ አንቲዮከስ ኤጲፋንስ እንዴት ሞተ ወይስ እንዴት ጠፋ ስንል አሁንም መጀመሪያ ወደ መጽሐፉ እንሂድ። እንደዚህ ይላል። ገብርኤል አንቲዮከስ ኤጲፋንስ ወይም ይሄ የተነሳው ትንሹ ቀንድ እንዴት እንደሚጠፋ ራእዩን ሲተረጉምለት እንደዚህ ይለዋል። ቁጥር 25 ላይ በመታለሉ ተንኮልን በእጁ ያከናውናል፣ በልቡም ይታበያል፣ ታምነውም የሚኖሩትን ብዙዎችን ያጠፋል፣ በአለቆቹም አለቃ ላይ ይቋቋማል፣ ያለ እጅም ይሰበራል። ዋት! ተመልከት እንግዲህ ያለ እጅም ይሰበራል። ምን ማለት ነው? እንግዲህ አንቲዮከስ ኤጲፋንስ እንዴት ነው የሞተው ወይም ደግሞ ይሄ ትንሹ ቀንድ እንዴት ነው የሞተው የሚለውን ገብርኤል ሲናገር ያለ እጅም ይሰበራል ይላል እና በጦርነት ወይም ሰው ገሎት ምናምን ሳይሆን ያለ እጅም ይሰበራል ሲል ስለዚህ በሌላ መልኩ ነው ማለት ነው የሞተው። ስለዚህ አንቲዮከስ ኤጲፋንስ እንዴት ነው የሞተው ብላችሁ ሰርች ብታደርጉ ወይም የተለያዩ ታሪኮች አሉ። መቃቢያንስ ማለት የጂውሽ አርበኞች ናቸው እና እነዚህ መጥተው በቤተ መቅደሳቸው ውስጥ አሳማ ሲሰዉ፣ ጣዖትን ሲያቆሙ፣ የጥፋትን ርኩሰት ሲያቆሙ የጂውሽ ወጣቶች እምቢ ብለው ጫካ የገቡ ከነዚህ ወራሪዎች ጋር የሚፋለሙ መቃቢያንስ ይባላሉ። ኦኬ፣ እና የነሱ ታሪክ የተጻፈበት መጽሐፍ አለ። ኢንተረስቲንግ መጽሐፍ ነው። ኦኬ፣ አንዳንድ ያው ታሪክ ሲጻፍ ትንሽዬ ችግር ቢኖረው ግን ኢንተረስቲንግ መጽሐፍ ነው። በነገራችሁ ላይ መቃቢያን መጽሐፍ ኢትዮጵያ ኦርቶዶክስ ቤተክርስቲያኑ 81 አሃድ ውስጥ መቃቢያን 1፣ 2 እና 3 አላቸው። ይሄኛው መቃቢያን አይደለም። እነሱ የጻፉት በዓለም ላይ የሌለ መጽሐፍ ነው። ኦኬ፣ ኢቭን ካቶሊኮቹ መቃቢያን 1 እና 2ን ይቀበላሉ። ግሪክ ኦርቶዶክስም ሌሎችም ኦርቶዶክሶች የውጮቹ አላቸው። የነሱ መጽሐፍና ኢትዮጵያ ውስጥ ያለው ይሄ መቃቢያን 1፣ 2፣ 3 የሚለው መጽሐፍ ስሙ ብቻ መቃቢያን ይባላል እንጂ ታሪኩ ምንም ሁሉም የማይገናኝ እጅግ ዝብርቅርቅ ያለ አንድ ሰውዬ ዝም ብሎ ጫካ ውስጥ ቁጭ ብሎ የጻፈው እንደሆነ ያስታውቃል ማለት ነው። ኢቭን ካቶሊኮቹና ሌሎች ኦርቶዶክሶች ያሏቸው መቃቢያን መጽሐፍ እንኳን አይደለም ኢትዮጵያ ኦርቶዶክስ ያላት ሌላ ነው ማለት ነው። በምንም የማይገናኝ ማለት ነው። ታሪክም እሱ ጋር ይነግራቸዋል። ኢትዮጵያ ውስጥ ያለው መጽሐፍ መቃቢያን የሚባለው በምንም በይዘትም በምንም አይገናኝም። አንብቡት እሱ ጋራ። ኦኬ፣ አይታወቅም ማለት ነው። ኦኬ፣ ካቶሊኩም አያውቀውም፣ ሌሎች ኦርቶዶክሶችም የውጮቹም አያውቁትም። ኢትዮጵያ ብቻ ናት ተሸክማ እንደዚህ አይነት ዝም ብሎ ከምንም ጋር የማይገናኝ መጽሐፍ ተሸክማ የምትዞረው ማለት ነው። የኢትዮጵያ ኦርቶዶክስ ማለት ነው 81 ውስጥ ከተውታል። ኦኬ፣
ለማንኛውም መቃቢያን 2 ላይ እንደዚህ ተብሎ ተጽፏል ስለ አንቲዮከስ ኤጲፋንስ እንዴት እንደሞተ ማለት ነው። እሱ ጋር አንብቡት እሺ። Jewish sources አያችሁ የጂውሽ ሶርስ give credit for Antiochus death to his earlier impiety at the temple of Jerusalem. እሱ ጋር እንደምታዩት according to 2 Maccabees he died from divinely inflicted disease ይላልና ይሄ በመለኮታዊ በሽታ ነው የሞተው ይለናልና በመለኮታዊ በሽታ ነው የሞተው። ያው ገብርኤልም ያለ እጅም ይሰበራል አላለም ቅድም? ሰው ወይ በጦርነት ወይ ሰው ገሎት ምናምን ሳይሆን አምላክ መጥቶት ነው የሚሞተው ማለት ነውና በመለኮታዊ በሽታ ነው የሞተው ይለናልና ከዛ ይቀጥላል እንደዚህ ይላል but the all seeing Lord the God of Israel ሁሉን የሚያይ የእስራኤል አምላክ struck him with incurable and invisible blow ይለናልና ሁሉን የሚያይ የእስራኤል አምላክ በማይድንና በማይታይ በሽታ መታው ይለናል። ሁለተኛ መቃቢያንስ ማለት ነው። አማርኛው 81 አድ ውስጥ ሁለተኛ መቃቢያ ውስጥ ብትሄድ እንዲህ አይነት ታሪክ የለም ጨርሶ ነው ማለት ነውና ትክክለኛው ካቶሊኮቹ ያላቸው ይህንን ታሪክ ይጠቀማሉ ማለት ነው። ያው መጽሐፋቸው ውስጥ ቢከቱትም መጽሐፍ ውስጥ የሚገባ አይደለም ታሪክ ነው። ግን መጽሐፍ ውስጥ የአምላክ እስትንፋስ ስላሌለበት ታሪክ ነው። ግን መጽሐፍ ቅዱስ ውስጥ አስገብቶ እንደ ቀኖና መጠቀም አይቻልም። ለዚህ ነው ፕሮቴስታንቱ እሱንም አንቀበለው ማለት ነው። ኦኬ እና ሌሎቹም የኦርቶዶክስ ቸርቾች ይሄ የመቃቢያንስ መጽሐፍ ታሪክ ነው። ኦኬ የታሪክ መጽሐፍ ነው። የጂውሽ አርበኞች ናቸውና ትንሽዬ አንዳንድ ቦታ ላይ የታሪክ መፋለስ ቢኖረውም አብዛኛው ግን እውነተኛ የሆኑ ታሪኮች ናቸው። ኦኬ እውነተኛ የሆኑ ታሪኮች ናቸው። አሁን ለምሳሌ መጽሐፉ ላይ ያለውን ገብርኤል ያለ እጅም ይሰበራል ያለውን አንቲዮከስ ኤጲፋንስ ያው የመቃቢያን መጽሐፍ እሱን ይነግረናል ማለት ነው። ምን በማለት ሁሉን የሚችል አምላክ የእስራኤል አምላክ በማይድንና በማይታይ በሽታ መጥቶት በመለኮታዊ በሽታ ምክንያት እንደሞተ ይናገራል እንጂ ያለ እጅ ወይም በሰው እጅ እንዳልሞተ ታሪክ ይናገራል ማለት ነው። ከዛ በኋላ ምዕራፍ 8 እንደዚህ ነው የሚያልቀው። እንግዲህ ከዛ ያለ እጅም ይሰበራል ካለ በኋላ የተነገረው የማታውና የጠዋቱ ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛው፣ አያሌ ቀንም ታመምኩ። ከዚህ በኋላ ተነስቼ የንጉሱን ስራ እሰራ ነበረ፣ ራእዩንም አደንቅ ነበረ፣ የሚያስተውለው ግን አልነበረም ብሎ ምዕራፍ 8 በዚህ ሁኔታ ያልቃል ማለት ነው። ስለዚህ አራተኛው ከአራቱ ቀንዶች ውስጥ አንዱ የተነሳው ትንሹ ቀንድ አንቲዮከስ ኤጲፋንስ ነው። ወደ ሙሉ ስልጣንነትም የመጣው በ170 እስከ 164 ላይ እስከ 7 ዓመት ነው የነገሰው ማለት ነው። በዚህ ሁሉ ውስጥ እንግዲህ በኢየሩሳሌም ቤተ መቅደስ ውስጥ ሄዶ ለራሱ ለጣዖት የአሳማን መስዋዕት ያቀረበ ሰው ነው። የተስፋፋ ሰው ነው። ብዙ ጂውሾችን የገደለ ሰው ነው ማለት ነው። ፋይናሊ እንግዲህ ያለ እጅ ይሞታል እንደተባለን በአምላካዊ በመለኮታዊ በሽታ በማይታይና በማይድን በሽታ እንደሞተ ታሪክም ይነግረናል ማለት ነው። ይሄ እንግዲህ ኢየሱስ ክርስቶስ ከመወለዱ በፊት ተነስቶ ከመወለዱ በፊት ያበቃለት አውሬ ወይም ትንሹ ቀንድ ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ላይ የጥፋት ርኩሰት በነቢዩ በዳንኤል ላይ የተጠቀሰው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ የሚለው አንቲዮከስ ኤጲፋንስን አይደለም ማለት ነው። ቢኮዝ ኢየሱስ ክርስቶስ ከመነሳቱ በፊት ተነስቶ ከመነሳቱ በፊት በ164 ቢፎር ክራይስት የሞተ አንቲክራይስት ነው ማለት ነው። ከዛ በኋላ ሌሎቹ ደግሞ ይቀጥላሉ። ታዲያ ኢየሱስ የትኛውን ነው የጠቀሰው? የጥፋት ርኩሰት በነቢዩ በዳንኤል ያለው የትኛውን ነው ስንል እንደርስበታለን በሚቀጥሉት ትምህርቶቻችን። እሱን ደግሞ እያየነው እንሄዳለን ማለት ነው። ስለዚህ 8 ይህንን ይመስላል። የሚቀጥለው የምናየው 7 ነው ማለት ነው። አሁን 7 ላይ 10 ቀንዶች አሉ። ከ10 ቀንዶች አንዱ ይነሳል የተባለው ከዚህ ታሪክ በኋላ የሚነሳ ሌላ ጊዜ የሚነሳ ሌላ ትንሹ ቀንድ ወይም አንቲክራይስት ነው ማለት ነው። እና 7ን ሌላ ጊዜ እናያለን። የዛሬው ክላሳችን ይህንን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ። ባባይ